ሻሎም ሻሎም ቅዱሳን፣ ክብር ለኢየሱስ ሲሆን ይህ ከኃይል ቤት የሚወጣ የኃይል ድምፅ ነው። እኔ ወንድማቸው አገልጋይ እንጂፈታ ነኝ። ክብር ለኢየሱስ ሲሆን አንድ ጊዜ በጣም አንድ ነገር ትዝ አለኝ። አሁን ቁጭ ብዬ በእግዚአብሔር ፊት ውስጥ ያን ነገር እየተመላለሰ ነበረና እሱም ከሱ ነገር መካከል አንዱ ምንድን ነው፣ ዋጋችሁን በሚያቀሉ ሰው መካከል ላይ መቀመጥ አያስፈልግም። ኢየሱስ ጌታ ነው። ክብር ለጌታ ይሁን። አንድ ጊዜ አንድ አባት እንደዚህ ወደ በአውሮፓ አካባቢ ላይ በጣም ባልጠጋ አባት ነው። እጅግ በጣም ደክሞታል፣ እድሜው ሄዷል እና ልጁ ግን በጣም ስለ ዋጋና ስላለው ቫልዩ ምንም ነገር ስለማያውቅ አንድ ነገር ነው ያለው እና ልጄ እባክህ ሂድና ለሕክምና የሚያስፈልገኝ ገንዘብ ስለሌለ እባክህ ሂድና ይለዋል። ሰዓት ይሰጠዋል። በጣም እጅግ ውድ የሆነ ሰዓት፣ እጅግ የከበረ ሰዓት ነው ሰዓቱ እና ያንን ሰዓት የሚገርማችሁ ነገር ያ ልጅ ሄዶ ይጠይቃል። ይጠይቃልና ሄዶ ሲጠይቅ በሄደበት ስፍራ ላይ አንዱ በጣም ዋጋውን አውርዶ በጣም አቃሎ ይሰጠዋል። በጣም ርካሽ በሆነ ዋጋ ቀለል ባለ በ50 በ100 ዶላር ይለዋል። ከዛ በኋላ ወደ አባቱ ይመለሳል። አባዬ እኮ 50 አለኝ፣ ከዛ 100 ዶላር ሰጠኝ፣ ምን ይሻላል ሲል በቃ ልጅ ወደሚቀጥለው ቦታ ሄድና ቼክ አድርግ ይለዋል። እና በሚቀጥለው ቦታ ሄዶ ቼክ ሲያደርግ እዛ ቦታም ሴት ትንሽ ዋጋውን ከፍ ያደርጉለትና 200 ዶላር 250 ዶላር ይሉታል። እና አባዬ እኮ ለመድኃኒቱን ብሩ አይበቃም እና ስለዚህ አሁን የሚሰጡኝ ብር ትንሽ ነው፣ 250 ዶላር ነው፣ 200 ዶላር ያሉኝ፣ ምን ይሻላል? እስቲ ልጄ አሁንም ሂድና ይለዋል። እንግዲህ በዚህ መካከል አባት ልጁን እያስተማረ ነው። ልጁን እያስተማረ ድንገት ያለ ቦታ በጣም የከበደውን ነገር ባለማወቅ ምክንያት በተራ ስፍራ ላለመጣል ሲል አባት ልጁን እያስተማረው ነው ያለውና ክብር ለኢየሱስ ሲሆን ኢየሱስ ክርስቶስ ጌታ ነው። ዛሬ ማን ነገር ነገራቸዋል እና በጣም የሚገርማቸው ሶስተኛ ሂድና ይለዋል። ሲሄድ በጣም እጅግ የሄደበት ስፍራ ላይ በጣም ሌክጀሪ የሆነ ቦታ ነው። በጣም ስለ ሰዓቱ የሚያውቁ ሰዎች ናቸው። ሰዓቱን ባዩ ጊዜ ሰዓቱ በጣም እጅግ ብራንድ ነው። በጣም ታዋቂ ሰዓት ነው። በጣም በብዙ ሚሊዮን ዶላር የሚሸጥ ነውና በጣም ከሚገርመው ነገር በላይ በጣም ከ1 ሚሊዮን ዶላር በላይ ይነግሩታል። በቃ ዋጋው ከፍ ያለ ነው። ስለዚህ ሁሉ ወደ 1 ሚሊዮን ብር ሸጠዋል ይሉታል። ስለዚህ በቃ ይሄን አባቴን ሄጄ ለጠይቄ ልምጣ ብሎ ልጅ ወደ አባቱ ይመለሳል። አባቴ ሄድኩ፣ አሁን የገባሁበት ቦታ በጣም አዩ፣ ሰዓቱ በጣም ብራንድ ነው፣ በጣም ዘመናዊ ነው፣ እጅግ ወሳኝ ነው፣ ለብዙ ዘመን የማይጠፋና እጅግ የከበረ ነገር ውስጡ የከበረ ነገር ማዕድን አለበት ብለውኛል። ስለዚህ በጣም ወደ 1 ሚሊዮን ብር ዶላር አካባቢ ነው፣ ከተስማማን ከዛ በላይ ምን ጨምራለን ብሎኛል። አየህ ልጄ፣ እኔ ሰዓቱን እንዲሸጥ ብዬ ሳይሆን አየህ የከበረ ነገር ያለ ቦታ ሲቀመጥ ይረክሳል፣ የከበረ ነገር በቦታው ሲቀመጥ ግን ይከብራል አለው። አያችሁ። ስለዚህ አንዳንድ ጊዜ እግዚአብሔር አክብዶን ያለ ቦታ ስንቀመጥ ዝቅ ሲያደርጉን ዝቅ ባለ ስፍራ መገኘት የለብንም ወገኖች። ዛሬ በጣም ነገራችሁ ፈልጋችኋል። እንደዚህ ያለ እግዚአብሔር ቃል በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። አያችሁ። ይሄ ሰው እንግዲህ በዛ ሰዓት የነበረው የሰዓቱ ነጋዴው ስለሚያውቀው ውስጡ ማዕድን ስላለ በብዙ ሚሊዮን ዶላር ጠቀሰለት እና የማያውቁት ግን ብራንዱን የማያውቁ ውስጥ ያለው ማዕድን የማያውቁ ሰዎች 50 እና 100 ዶላር የሰጡት። አያችሁ። ውስጣችሁ ያለውን እግዚአብሔር ያስቀመጠውን ክብር የማያውቁ ሰዎች ስለ ክብሩ የማይረዱ፣ ስለ መንፈሱ የማይረዱ፣ ስለ ቅባት የማይረዱ ዋጋችሁን ዝቅ ያደርጋሉ እና ስለዛ ነገር የሚረዳ ጋር ሰው ጋር ስትሄዱ ግን ቦታ ታገኛላችሁ። ዛሬ ልንገራችሁ እና በሆነ ሰፈር ላይ ሄዳችሁ ዋጋችሁን ዝቅ ያደረገ ነገር አለ። የሆነ ስራ ቦታችሁ ዋጋችሁን ዝቅ ያደረገ ነገር አለ። የሆነ ሰፈር ገብታችሁ በሆነ ላይፍ በሆነ ህይወት መካከል ላይ ዝቅ ያደረጋችሁ ነገር አለ። ልንገራችሁ እንዳትቀበሉ። የእናንተ ዋጋ እሱ አይደለም። የእናንተ ዋጋ ከፍታ ነው። ምክንያቱም መጽሐፍ ቅዱስ በዋጋ ተገዝታችኋል። ዋጋችን የተገዛንበት ዋጋ የክርስቶስ ደም ነው። ብራንድም ዳይመንድም ከዳይመንድ የሚበልጥ የትኛውም ዳይመንድ ብሰበስብ ዛሬ አድንም፣ የትኛውም ብር ብሰበስብ ዛሬ አድኝም። የሚያድነን የክርስቶስ ደም። ሃሌሉያ! የክርስቶስ ደም ያድናል። ከሱ ውጭ የሚያድን የለም። አያችሁ። ስለዚህ ይህንን የክርስቶስ ደም አግኝተን በዋጋ ተገዝተን ዋጋችን በሚያቃልል ስፍራ ላይ፣ በሚጥለን ስፍራ ላይ፣ በሚያዋርደን ስፍራ ላይ፣ ዝቅ በሚያደርገን ስፍራ ላይ ልንገኝ አይገባም። ስለዚህ ስፍራችን የት ነው ብላችሁ ካያችሁ፣ ዋጋችን ቤት ነው ካላችሁ በአብ ቀኝ ነው። በአብ ቀኝ ከልጁ ከኢየሱስ ክርስቶስ ጋር ተሰውሯል። ስለዚህ ዋጋው ደግሞ ከፍ ያለ ሰው በክርስቶስ በአብ ቀኝ ያለ በክርስቶስ የተሰወረ ሰው ሰማያዊ ነገር ነው የሚያስበው፣ ተራ ነገር አያስብም። ስለዚህ እናንተ ተራ አይደላችሁ። ኢየሱስ ጌታ ነው። ሴጣን እንደ ተራ በያችሁ፣ እንደ ወደቃችሁ በያችሁ፣ አልወደቃችሁም። በደሙ የተገዛችሁ ናችሁ።
ልንገራችሁ፣ ዋጋችሁ ከፍ ያለ ነው። ኃይል ከእናንተ ጋር አለ። የክርስቶስ ደም ከእናንተ ጋር አለ። በክርስቶስ ደም ተገዝታችኋል። ስለዚህ ስጋችሁ ለተራ ነገር አሳልፋችሁ አትስጡ። ለማይረባ ለዚች ዓለም ለጊዜያዊ ነገር ብላችሁ አትስጡ። ምክንያቱም ስጋችሁን የጽድቅ መሳሪያ አድርጋችሁ አቅርቡ ይላል እንጂ እግዚአብሔር ቃል የአመፅ መሳሪያ አታድርጉት። ምክንያቱም በዋጋ ተገዝቷል። ኢየሱስ ጌታ ነው። በተራ ወሬ የሚጠፋ አይደለም። በጊዜያዊ ተራዊ በሆነ ሱስና ስሜት የሚጠፋ አይደለም። ምክንያቱም የእናንተ ዋጋ በላይ በሰማይ ነው፣ በአብ ቀኝ ነው። ስለዚህ መጽሐፍ እንደዚያ ክርስቶስ ኢየሱስ በሚገለጥበት ጊዜ እናንተ አብራችሁ ትገለጣላችሁ ይላችኋል። ኢየሱስ ጌታ ነው። አያችሁ፣ ጌታ በሚገለጥበት ቀን እንገለጣለን። ስለዚህ አሁንስ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ተገልጦልናል። አሜን አሜን፣ ተገልጦልናል። ስለዚህ ዘንድሮ ይሄ ዘመን የኛ ዘመን ነው። ልንገራችሁ፣ ይሄ ቀን የኛ ቀን ነው። ይሄ ዓመት የኛ ዓመት ነው። ምክንያቱም ክርስቶስ ተገልጧል። የክፉን ስራ ሊያፈርስ፣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጠን እንደሚል አሁን ዲያብሎስ ክርስቶስ ኢየሱስ ያላቸው ሰዎች ስራውን ያፈርሳል። ቅባት ያላችሁ ስራውን ያፈርሳል። ስለዚህ እናንተ ዋጋችሁ ከፍ ያለ ነው። አያችሁ፣ የአጋንንት ስራ፣ የጨለማ ስራ፣ የኃጢአት ስራ በእናንተ አይሰራም። እናንተ አፍራሽ ናችሁ። ድግምት አፍራሽ ናችሁ። ሟርተኛ አፍራሽ ናችሁ። ኢየሱስ ጌታ። ስለዚህ ዋጋችሁ ቀላል አይደለም። ኤላታሴካ ፓራዲያ ምንም ጌታችን ኢየሱስ ክርስቶስ ወደ ምድር ቢመጣ እኛን ለማዳን ሰው ሆኖ ቢመጣ ራሱን ቢያዋርድ ቢያቃልል ተራ ቢሆን ከሰውም በታች ሆኖ ባሪያ ቢሆን በማይገባ ስፍራ ቢወለድም ነገር ግን እኛ የወደቅነውን የጠፋነውን ሊያድነን የተገለጠው ኢየሱስ። አያችሁ። ስለዚህ ኢየሱስን ባዩት ጊዜ ሊንቁት ይችላል። ያ የጠራቢ ዮሴፍ ልጅ ያ በናዝሬት ከተማ በዳ ከተማ የተወለደ። አያችሁ፣ የናዝሬትን ስም ከተማ እንኳን ያስጠራው የተወለደው ኢየሱስ ነው። አያችሁ፣ የዮሴፍን ቤት ከፍ ያደረገው የተወለደው ኢየሱስ ነው፣ አነጋጋሪ ያደረገው። ስለዚህ ኢየሱስ ክርስቶስ ከእናንተ ጋር ካለ እናንተ ተራ አይደላችሁ፣ እናንተ ድሃ አይደላችሁ። እና ኢየሱስ ክርስቶስ ከእናንተ ጋር ካለ እናንተ ባላችሁበት ከተማ ያ ከተማ ድሃ ይባላል፣ ያ ሰፈር ድሃ ይባላል። ምክንያቱም ኢየሱስ የገባበት ቤት ተቀይሯል፣ ስም ተቀይሯል። ሃሌሉያ! ይህን ቃል ብዬ ልጸልይላችሁ፣ ልባርካችሁ። አያችሁ፣ በመጨረሻም ዮሐንስ በመንፈሱ ነው በጌታ ቀን ይላል ኢየሱስን በከበረ ዙፋን ላይ አየሁት ይላል። የዳዊት መክፈቻ ያለው የሚከፍት የሚዘጋ ጻድቅና ቅዱስ የሆነው እጅግ ፊቱ ከፀሐይ ሰባት የሚደምቅ ዓይኖቹ እንደ እሳት ነበልባል የሆነ ከአፉ ስለታም ሰይፍ የሚወጣ ድምፁ እንደ ብዙዎች ድምፅ የሆነ በክብርና በግርማ ባየው ጊዜ ደነገጥኩኝ አለ። ደነገጥኩኝ። ምክንያቱም ዮሐንስ የሚያውቀው ሲገረፍ ነው የሚያውቀው፣ ሲሞት ነው የሚያውቀው። አያችሁ፣ በክብሩ ዙፋን ላይ አላየውም። በመንፈስ ሆኖ ባየው ጊዜ ራሴን ሳትኩኝ አለ። ሳትኩኝ። ወገኖቼ ዛሬ ልንገራችሁ፣ ኢየሱስ ጌታ ነው። ኢየሱስ ክርስቶስ ዝቅ ብሎ ሲመጣ እንደ ቀላል ነገር ያዩት። አያችሁ፣ በስፍራው ሲመለስ በወንበሩ ላይ ሲቀመጥ ከስሞች ሁሉ በላይ ስም ሲሰጠው ማንም ፊቱ ሊቆም አይችልም። ማንም ሊቆም አይችልም። ነገር ግን ፍቅሩና ምሕረቱ ወደ እሱ አስገብቶናል። ቸርነቱ ወደ እሱ አስገብቶናል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ድረስ ያው ነው። አንድ ነገር ልንገራችሁ፣ ዋጋችሁን በሚያቀርቡ ሰፈር ላይ ራሳችሁን አትጣሉ። አያችሁ፣ በማትሰሙ ስፍራ ራሳችሁን አትጣሉ። ሂዱ። እግዚአብሔር ዋጋችሁን ከፍ ያለ ስፍራ፣ ብራንዱን የሚያውቁበት ስፍራ እግዚአብሔር ይወስዳችኋል። ስለዚህ እመኑኝ፣ በጌታ በኢየሱስ ክርስቶስ ስምና ስልጣን ወደ ከበረ ስፍራ መሻገር ይሁንላችሁ። ዋጋችሁን ወደሚያውቁ ስፍራ መግባት ይሁንላችሁ። ከተራ ስፍራ መነሳት ይሁንላችሁ። በጌታ በኢየሱስ ስምና ስልጣን በአብ ቀኝ ያለው በእኛ ውስጥ በመንፈስ የተሰወረውን ክርስቶስን መግለጥ ይሁንልን። በጌታ በኢየሱስ በቃ ያላችሁ ሰዎች አልበቃም። ዋጋችሁ መውደቅ አይደለም፣ መነሳት ነው፣ ማሸነፍ ነው። ኢየሱስ ትላንትናም ዛሬም እስከ ለዘላለም ድረስ ያድናል። እመኑና ይህን ጸሎት ውሰዱ። በጌታ በኢየሱስ ስም አሁን ሽፍት ይሁን ነገራችሁ። ዝቅ ካላችሁ ስፍራ መነሳቱን፣ ከወደቃችሁ ስፍራ መነሳቱን፣ ጠላት ከጥላችሁ ስፍራ መነሳቱን፣ ራሳችሁንም ካቀላችሁበት ስፍራ መነሳቱን። ዋጋችሁ የከበረ ነው። በጌታ በኢየሱስ ስምና ስልጣን ጸልያለሁ። ይህ ከኃይል ቤት የሚወጣ የኃይል ድምፅ ነው። ለብዙ ሰዎች ይህንን ቃል ሼር አድርጉ። ወዳችኋለሁ። ጌታ ኢየሱስ ያድናል። ሃሌሉያ! ዋጋችሁ ቀላል አይደለም። በደሙ ተገዝታችኋል። አሜን አሜን።